ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የሱዳን ጦር በካርቱም የሚገኘውን የፕሬዝዳንቱን ቤተ መንግስት ከከፍተኛ ውጊያ በኋላ በድጋሚ መቆጣጠሩ ተገለጸ። ጦሩ እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ የፈጥኖ ደራሽ ኃይሉ ጠንካራ ይዞታ የነበረውን ቤተ መንግስት መልሶ የወሰደው ዛሬ እንደሆነ አጃንስ ፍራንስ ፕሬስ ዘግቧል። የሀገሪቱ ብሔራዊ ሚዲያ 3 ጋዜጠኞቹ በድሮን ጥቃት ከመገደላቸው በፊት ተዋጊዎች በቤተ መንግስቱ ውስጥ ደስታቸውን ሲገልጹ የሚያሳይ ምስሎችን ማስተላለፉን የጦሩ ምንጮች ዋቢ አድርጎ ኤኤፍፒ አስነብቧል። ጋዜጠኞቹ የፈጥኖ ደራሽ ኃይሉ የድሮን ጥቃት በመፈጸም በርካታ የጦር ሰዎችን ሲገድልና ሲያቆስል የጦሩን ቤተ መንግስት መልሶ መቆጣጠር ሽፋን እየሰጡ እንደነበር ማንነታቸው እንዳይገለጽ የፈለጉ ምንጮች እንደነገሩት ጠቅሷል። የጦሩ ቃል አቀባይ ነቢል አብደላ ከከፍተኛ ውጊያ በኋላ ቤተ መንግስቱን እንደተቆጣጠሩ በሰጡትና በአገሪቱ ብሔራዊ ሚዲያ በተላለፈው መግለጫቸው ኃይላችን የጠላትን ተዋጊዎችና ቁሳቁስ ደምስሷል፣ ከፍተኛ ቁጥር ያለው መሳሪያና ቁሳቁስም ማርኳል ብለዋል። የፈጥኖ ደራሽ ኃይሉ በበኩሉ ቤተ መንግስቱ አካባቢ ፈጣን የሆነ ኦፕሬሽን መጀመሩን አስታውቆ 89 የሚሆኑ የጠላት ኃይሎችን ገለናል፣ በርካታ ወታደራዊ ተሽከርካሪዎችንም አውድመናል ብለዋል። ለቤተ መንግስቱ የሚደረገው ውጊያ አሁንም አላለቀም ሲልም መግለጹን የኤኤፍፒ ዘገባ አክሏል። ዘገባው ምንጮችን ዋቢ አድርጎ እንደገለጸው ወታደሮች በቤተ መንግስቱ ደስታቸውን እየገለጹ በነበረበት ወቅት በዛ ያሉ ድሮኖች አካባቢውን ኢላማ አድርገው ነበር ብሏል። 2 ዓመት ለተጠጋ ጊዜ የሱዳን ጦርና ፈጥኖ ደራሽ ኃይሉ በሀገሪቱ አውዳሚ በሚባል ጦርነት ውስጥ ከርመዋል። ሁለቱም ቡድኖች ወደ ጦርነት እንዲያመሩ የገፋቸው ፈጥኖ ደራሽ ኃይሉን ወደ ጦሩ ማቀላቀልን በሚመለከት የተፈጠረ አለመግባባትን ነበር። ጦርነቱም ከ12 ሚሊዮን በላይ ለሆኑ ነዋሪዎች ከመኖሪያ ቀዬ መፈናቀልና በ10 ሺዎች ለሚቆጠሩ ሰዎች ሞት መንስኤ ሆኗል። የተባበሩት መንግስታት ድርጅትም ይህንኑ ክስተት በዓለም ላይ እጅግ የከፋ የረሃብና የመፈናቀል ቀውሶችን ያስከተለ ሲል ገልጾታል። ዜናው እስከ ተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የኢትዮጵያ የካፒታል ገበያ ባለስልጣን ለ5 ድርጅቶች የኢንቨስትመንት ባንክ የሰነደ መዋለ ንዋይ ገበያ አከናዋኝና የሰነደ መዋለ ንዋይ ኢንቨስትመንት አማካሪነት ፍቃድ ሰጠ። ባለስልጣን መስሪያ ቤቱ ዛሬ መጋቢት 12 ቀን 2017 ዓ.ም በሸራተን ሆቴል ባካሄደው መርሃ ግብር ለኢትዮጵያ ንግድ ባንክና ለወጋገን ባንክ በኢትዮጵያ የመጀመሪያው የኢንቨስትመንት ባንክነት ፍቃድ ሰጥቷል። ተቋማቱ የኢትዮጵያ ብሔራዊ ባንክ ገዥ ማሞ ምህረቱ፣ የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ፣ የኢትዮጵያ ሰነደ መዋለ ንዋይ ዋና ዳይሬክተር ዶክተር ጥላሁን ካሳውንና ከፍተኛ ኃላፊዎች በተገኙበት ፈቃዳቸውን ወስደዋል። በዚህም ሲቢኢ ካፒታል አክሲዮን ኢንቨስትመንት ባንክና ወጋገን ካፒታል አክሲዮን ማህበር ፈቃድ ያገኙ የመጀመሪያዎቹ የኢንቨስትመንት ባንኮች ሆነዋል። የኢንቨስትመንት ባንኮቹ ቁጠባን የማይሰበስቡና ብድር የማይሰጡ ከንግድ ባንኮች አሰራር የተለዩ ሲሆን ኢንቨስትመንትን በማማከር በሌሎች የካፒታል ገበያ ስራዎች ላይ መሳተፍ የሚችሉ መሆናቸውም ተገልጿል። በዛሬው መርሃ ግብር ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነደ መዋለ ንዋይ ገበያ አከናዋኝነት ፍቃድ ያገኘ ሲሆን ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስስ ኃላፊነቱ የተወሰነ የግል ማህበርና ኢኩዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር ደግሞ የሰነደ መዋለ ንዋይ ኢንቨስትመንት አማካሪነት ፍቃድ ማግኘታቸውን የባለስልጣን መስሪያ ቤቱ ዋና ዳይሬክተር ሀና ተህልቁ ተናግረዋል። በዛሬው ዕለት ፈቃድ የተሰጣቸው 5ቱን ጨምሮ የካፒታል ገበያ አገልግሎት ሰጪ ተቋማት ቁጥር በአጠቃላይ 9 መድረሱን ዋና ዳይሬክተሯ ተናግረዋል። በቅርቡ የወጣው የኢትዮጵያ ብሔራዊ ባንክ መመሪያ መሰረት ባንኮች በካፒታል ገበያ አገልግሎት ሰጪ ድርጅቶች ውስጥ 100% ድርሻ ድረስ ይዘው በዘርፉ እንዲሰማሩ መፍቀዱ ይታወቃል። በኢትዮጵያ ካፒታል ገበያ የአገልግሎት ሰጪዎችን ፍቃድ ለመስጠትና ለመቆጣጠር በወጣው መመሪያ መሰረት ለ15 የሰነደ መዋለ ንዋይ አገልግሎት አይነቶች ፍቃድ የሚሰጥ ሲሆን ዛሬ የተሰጡት ከዚህ ውስጥ 3ቱ ናቸው ተብሏል። የኢንቨስትመንት ባንክነት ፍቃድ ለማግኘት ዝቅተኛው የሚያስፈልገው የካፒታል መጠን 25 ሚሊዮን ብር ሲሆን ይህ ተመን ለባንኮች ወደ 100 ሚሊዮን ብር ከፍ እንደሚል በመመሪያው ተጠቅሷል። በተጨማሪም ለሰነደ መዋለ ንዋይ ገበያ አከናዋኝ 10 ሚሊዮን እንዲሁም ለሰነደ መዋለ ንዋይ አማካሪ 500 ሺህ ብር ካፒታል የሚያስፈልግ ሲሆን ዛሬ ፍቃድ የተሰጣቸው ተቋማት ከተጠቀሰው የገንዘብ መጠን የበለጠ ከፍተኛ መጠን ያለው ሀብት አስመዝግበው ፍቃድ እንደወሰዱ ዋና ዳይሬክተሯ ለጋዜጠኞች በሰጡት ማብራሪያ አስታውቀዋል። በኢትዮጵያ የአፈር ማዳበሪያ ፋብሪካ ለመገንባት እስከ $3 ቢሊዮን እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዶክተር አብይ የመንግስታቸውን የ2017 በጀት ዓመት የ6 ወራት የስራ አፈጻጸምን አስመልክቶ ትላንት የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ላይ ከአባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ
ማብራሪያ ሰጥተዋል። በዚሁ ወቅት የማዳበሪያ ፋብሪካ ግንባታን እስከሚቀጥለው ዓመት ድረስ ለመጀመር መታቀዱን ጠቁመዋል። የአፈር ማዳበሪያ ከምግብ ጋር የሚገናኝና በርካታ አርሶ አደሮችን የሚመለከት ስለሆነ በዘላቂነት መፍትሄ ሊገኝ የሚችለው የማዳበሪያ ፋብሪካ በመገንባት ነው ብለዋል። ሆኖም በተደረገ ጥናት መሰረት ለዚህ የማዳበሪያ ፋብሪካ ግንባታ ከ2.5 እስከ 3 ቢሊዮን ዶላር በጀትና 3 ዓመታት የግንባታ ጊዜን እንደሚፈጅ መታወቁን ተናግረዋል። ይህም ስራ ከግል ዘርፉ ጋር በጋራና በግል ባለሀብቶች መዋለ ንዋይ ካልሆነም ደግሞ በመንግስት የግድ መገንባት አለበት ሲሉ ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ በዘንድሮ በጀት ዓመት 24 ሚሊዮን ኩንታል ማዳበሪያ ለመግዛት ውል መፈጸሟንና በየቀኑ 150 ሺህ ኩንታል ማዳበሪያ ከወደብ እንደሚጓጓዝ በትላንቱ ማብራሪያቸው ጠቅሰዋል። መንግስት ከውጭ የሚያስገባውን ማዳበሪያ ለአርሶ አደሩ ሲያሰራጭ 84 ቢሊዮን ብር ወይም በኩንታል 3700 ብር ድረስ ድጎማ እንደሚያደርግም ገልጸዋል። በኢትዮጵያ ማዳበሪያ ስለማይመረት የማዳበሪያ ዋጋ የሚወሰነው አምራቾች በሚሰጡት ዋጋ መሆኑንም አስረድተዋል። ከ13 ዓመት በፊት በ11 ቢሊዮን ብር በጀት በምዕራብ ኦሮሚያ አካባቢ ያዩ የማዳበሪያ ፋብሪካ እንዲገነባ እቅድ እንደነበር ይታወሳል።